ባለፈው ስለ ድንገተኛ ስለሚባለው እጽዋት ወይንም በሳይንሳዊ አጠራሩ ታበርኒየራ ኢንዲ አብሲኒካ ነግሬያችሁ ነበረ። ታበርኒየራ አብሲኒካ ድንገተኛ የምንለው እጽዋት ነው። እንግዲህ ድንገተኛ ለተለያዩ በሽታዎች መድኃኒትና በተለይም በድንገት ለሚከሰቱ የሆድ ቁርጠትና በጣም ከፍተኛ ህመሞች ማስታገሻነትና መድኃኒትነት የዋለ በኢትዮጵያ ውስጥ ብቻ የሚገኝ በዓለም አቀፍ ደረጃ ክሪቲካሊ ኢንዳንጀርድ ወይንም አደጋ ውስጥ ከገቡ እጽዋት የተመዘገበ ነው። ስለዚህ ዛሬ ደግሞ የድንገተኛ እጽዋት ጥበቃና ስጋቶች ላይ መደረግ ገባቸው ጥንቃቄዎች ላይ ለመጥቀስ እፈልጋለሁ። ድንገተኛ በባህላዊ ሕክምና ምክንያት በከፍተኛ ሁኔታ ለገበያ እና ለሕክምና አገልግሎት ሲባል ስሩ በብዛት ተቆፍሮ ስለሚወሰድ እጽዋቱ በዘር እንዳይራባ በዱር በተፈጥሮ ፍጥነት እንዲመናመን አድርጎታል። ስለዚህ ድንገተኛ በኢትዮጵያ ውስጥ ብቻ ሊጠፉ ከተቃረቡ ክሪቲካሊ ኢንዳንጀርድ እጽዋት ተመድቧል ማለት ነው። ስለዚህ ይህንን እንግዲህ የማባዛት የድንገተኛ እጽዋት ወይም ታበርኒያ አብሲኒካን ለማባዛት ወይንም ለማራባት እንግዲህ የሚያስፈልጉ ነገሮችን እና የሚፈልገውን ንጥረ ነገር እና ሁኔታ ደግሞ ለመጥቀስ ሞክራለሁ ማለት ነው። ስለዚህ ድንገተኛ የሚባለውን እጽዋት ወይም የመድኃኒት እጽዋት ለማባዛት እንግዲህ ፕሮፓጌሽን ሜትዱ የአፈርና የተፈጥሮ ትስስሩን ማወቅ ያስፈልጋል። ስለዚህ እጽዋቱ በተፈጥሮ የናይትሮጂን ይዘት በአፈር ውስጥ የሚያስተካክል ወይንም ናይትሮጂን ፊክሰር ነው ከሚባሉት እጽዋቶች የሚመደብ ነው። እንግዲህ በፈንገስ ደግሞ አርቢ ስኩላር ማይክሮቢያል ፋንጋል ጋር እንግዲህ ደግሞ ከሱ ጋር ደግሞ ግንኙነትና ትስስር ስላለው ምግቡንም በዚያ በኩል ያገኛል ማለት ነው። ስለዚህ አንዳንድ እጽዋቶች እንግዲህ የተለያየ የሚያስፈልጋቸው አብሯቸው የሚኖር የሲምባዮሲስ በጥምረት የሚኖር ህዋስ ይፈልጋሉ። ስለዚህ ድንገተኛም ደግሞ ይሄንን የፋንጋል ህዋስ ይፈልጋል ማለት ነው፣ ምግቡን እንደ ልብ ከንጥረ ነገሮች ለማግኘት። ስለዚህ በተጎዱ የኖራ ድንጋይ መሬቶች ወይም ቨርቲሶልስ ላይ መልሶ ለመትከል ምቹ ነው ማለት ነው። ስለዚህ ድንገተኛ በቤት ውስጥ ወይንም በጓሮ የማብቀል ሙከራዎችም በቤት ውስጥ ወይንም በጓሮ ለማብቀል የተደረጉ የላቦራቶሪና የሜዳ ላይ ሙከራዎች አሉ። እነዚህ ሙከራዎች እንግዲህ ተስፋ ሰጪ ውጤቶችን አሳይተዋል ማለት ነው። እንግዲህ የዘር እንቅልፍ የምንለው ወይንም ዶርማንሲ ወይንም ያለመብቀል ቶሎ ያለመብቀል ባህሪ ወይም ለመብቀል ዝግጁ አለመሆን ሲድ ዶርማንሲ ይባላል። እንግዲህ ይሄ ሲድ ዶርማንሲ በዚህ በድንገተኛ ዘሮች ላይ ከፍተኛ የሆነ ተጽዕኖ የሚያደርስና ቶሎ እንዳይበቅል የሚያደርግ ነው። ድንገተኛ ዘር በቤት ውስጥ ዝም ብሎ ቢዘራ በቀላሉ አይበቅልም። ምክንያቱም ዘሩ ውሃ እንዳይገባ የሚከላከል ጠንካራ ውጫዊ ሽፋን አለው። እንግዲህ ይሄ ውጫዊ ሽፋኑ ነው የሲድ ዶርማንሲውን ወይንም እንዳይበቅል የሚከላከለው ማለት ነው። ምክንያቱም ዘሮች እርጥበት ሲያገኙ ነው የሚበቅሉት። ስለዚህ ድንገተኛ ደግሞ በቀላሉ እርጥበት ማግኘት ስለማይችል ዘሩ እንደዚሁ ሊበቅል አይችልም ማለት ነው። በሙከራዎች መሰረት ዘሩን ከመዝራት በፊት በአሸዋ ወረቀት ወይንም በሳንድ ፔፐር ስክራፕ ማድረግ መፈግፈግ ወይንም ለጥቂት ደቂቃዎች በሙቅ ውሃ በሳልፈሪክ አሲድ ማከምና የማብቀል ፍጥነቱን እስከ 98 በመቶ ያህል ማድረስ ይቻላል ማለት ነው። ያለበለዚያ ግን የድንገተኛን ዘር ዝም ብለን ብንዘራው የመብቀል አቅሙ ከ8% የማይበቅል ማለት ነው። ስለዚህ 92% መብቀል አይችልም ማለት ነው። ስለዚህ በጣም አስቸጋሪ ስለሆነ ግዴታ በእነዚህ
ወረቀት ብርጭቆ በማሸት ወይንም በሞቀ ውሃ በማፍላት በሳልፋሪክ አሲድ ማከም፣ እነዚህን እንግዲህ በማድረግ 98 በመቶ እንዲበቅል ማድረግ ይቻላል ማለት ነው። ይሄ ተርቢናሪያ አብሲኒካን ድንገተኛን ማለት ነው። የአፈርና የውሃ ፍላጎትን እጽዋቱ በተፈጥሮ ድንጋያማ ደረቅ ቦታዎች ላይ የሚበቅል በመሆኑ በጓሮ ለመትከል ውሃ የሚያቁር አፈር አይወድም። ምክንያቱም ዘሩ ለመብቀል ነው እንጂ ስክራፕ መሆን የሚፈልገው ዘሩ ውሃ ከያዘ ቦታ ወይም ውሃ የሚቋጥር መሬት ላይ ከሆነ ደግሞ አይበቅልም። በደረቃማ አካባቢ ነው የሚበቅለው። ስለዚህ ዘሩ ውሃ ያስገባም እንጂ ለመብቀል ግዴታ እርጥበት ብቻ ነው የሚያስፈልገው ማለት ነው ለማደግም። ምክንያቱም በድንጋያማና ደረቅ ቦታዎች ላይ የሚበቅል በመሆኑ ነው። በጓሮ ሲተከል ውሃ የሚያቁር አፈር አይወድም። ይልቁንም አሸዋማና ውሃን በቀላሉ የሚያሰርጽ ወይም ዌል ድሬንድ ሶይል አፈር ይፈልጋል ማለት ነው። ከመጠን በላይ ውሃ ማጠጣት ስሩ እንዲበሰብስ ያደርገዋል። በቤት ውስጥ በደረጃ የማሳደግ እንደዚሁ በስኬት ታየ ነው። የኢትዮጵያ የብዝሃ ሕይወት ኢንስቲትዩት እና የተለያዩ ዩኒቨርሲቲዎች እጽዋቱን ህዋስ በቤተ ሙከራ በማራባት እንግዲህ በርካታ ችግኞችን አግኝተዋልና ማፍራት ችለዋል ማለት ነው። እነዚህ ችግኞች ወደ ጓሮ በማዛወር ማሳደግ እንደሚቻልም ደግሞ እንደዚሁ በተግባር ተረጋግጧል ማለት ነው። ምናልባት ድንገተኛን ለሕክምና በምንውልበት ጊዜ ደረግ የሚገባቸውን ጥንቃቄዎችም ለመጨመር እፈልጋለሁ። ስለዚህ ድንገተኛን ለሕክምና ወይም ጥቅም ላይ በምናውልበት ጊዜ መደረግ የሚገባቸው ጥንቃቄዎች ድንገተኛ ተፈጥሯዊ እጽዋት ቢሆንም በውስጡ ያሉት ኃይለኛ ኬሚካላዊ ውህዶች ከግምት ውስጥ በማስገባት የሚከተሉትን ጥንቃቄ ማድረግ ያስፈልጋል ማለት ነው። ይሄ ማለት እንግዲህ ደረጃውን የጠበቀ የመጠን እጥረት በባህላዊ አጠቃቀም በግምት ላይ የተመሰረተ በመሆኑ ከመጠን በላይ መውሰድ በሆድ ላይ ተጨማሪ መረበሽ ወይንም ሌላ ያልታወቀ የጎንዮሽ ጉዳት ሊያስከትል ይችላል። ህመሙም ካልተሻለ ወደ ሕክምና ተቋም መሄድ ያስፈልጋል ማለት ነው። ምክንያቱም አንዳንድ ጊዜ መጠኑ አለመስተካከል ራሱ ለሌላ ህመም ሊዳርግ ይገባል። እንግዲህ ባለፈው እንደጠቀስኩት በውስጡ በዚህ በድንገተኛ እጽዋት ውስጥ በርካታ የሆኑ የውህዶች ስላሉ እንግዲህ እኛም ደግሞ በተለያየ ተጽዕኖ ውስጥ ካለንና ሌሎች በሽታዎች ካሉ ከነዛ ጋር ሊቃረን ስለሚችልና ኢንፌክሽንም ሊከሰት ስለሚችል ይህንን እንግዲህ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ለነፍሰ ጡርና ለሚያጠቡ እናቶችም እንደዚሁ በድንገተኛ ውስጥ ያሉ የአሶፍላ አቦኖይዶች የሆርሞን መሳይ ባህሪ ሊኖራቸው ስለሚችልና የማህፀን ጡንቻዎች ላይ ተጽዕኖ ሊያሳድሩ ስለሚችሉ ነፍሰ ጡር እናቶች እንዳይጠቀሙበት ይመከራል ማለት ነው። ሌላው ደግሞ ለህፃናት እንግዲህ የሰውነት ክፍል የምግብ መፈጨት ስርዓት ለኬሚካሎች በጣም ስስ በመሆኑ ባህላዊ የድንገተኛ መድኃኒትን ለህፃናት ከመስጠት መቆጠብ ያስፈልጋል። ብዙ ጊዜ የባህላዊ ሕክምና መድኃኒቶች በጣም ለህፃናት ልጆች ብዙ ጊዜ አይፈቀዱም። ስለዚህ ከሌሎች ዘመናዊ መድኃኒቶች ላይ ያለውን ግንኙነት እንደ አስፕሪን፣ አቡፕሮፊን ወይንም የሆድ ህመም ማስታገሻዎች ያሉ ዘመናዊ መድኃኒቶችን እየወሰዱ ከሆነ ድንገተኛን በጋራ መጠቀም የመድኃኒትነቱን አሰራር ሊያዛባ ወይም ጉዳት ሊያደርስ ይችላል። ስለዚህ ሌላ መድኃኒት የሚወሰድ ከሆነ ከመድኃኒቶች ጋር ቀላቅሎ ባለመውሰድ እንግዲህ የጎንዮሽ ጉዳቱን መቀነስ ይቻላል ማለት ነው። ስለዚህ እንግዲህ በዚህና ባለፈው ባስተላለፍኩት ስለ ድንገተኛ እንግዲህ መረጃ ያገኛችሁ ይመስለኛል። አመሰግናለሁ።